ለዚህ ነው ቅዱስ ጴጥሮስ በቅዱሱ ተራራ ላይ ሳለን ብሎ የተናገረውና ከተራራም ተመርጦ ቅዱስ ይባላል፣ ከቦታም ተመርጦ ቅዱስ ይባላል፣ ከሰውም ተመርጦ ቅዱስ ይባላል፣ ከዕቃም ተመርጦ ምን ይባላል? ቅዱስ ይባላል። ቤተክርስቲያን የሚተከልበት ስፍራ ቅዱስ ስፍራ ነው። በቦታ ነካየነው እዚህም አፈር ነው እዛም አፈር ነው፣ እዛም መሬት ነው እዚህም መሬት ነው። ግን ያ ቦታ ልዩ ስለሆነ ምን ስፍራ ተብሎ ይጠራል? ቅዱሱ ስፍራ ወይም ቅዱሱ ተራራ ተብሎ ይጠራል። መውጣቱ ተብሎ በዚህ የመጽሐፍ ቅዱስ ክፍል ላይ የተጠቀሰው ምንድነው ሲባል ክርስቶስ በመስቀል ላይ እንደሚሰቀል፣ ከመስቀል ላይ እንደሚወርድ፣ በከርሰ መቃብር እንደሚያድር፣ ሞትን ድል አድርጎ እንደሚነሳ፣ እንደሚያርግ ተብሎ ነው የሚተረጎመው። ሙሴ ከሞተ ደብረ ታቦር ማለት ገና ብርሃነ መለኮቱን ሊገልጥ ነው ያሳየች ብዙ ቀናቶች አሉት ሲሰቀል። በዛ መካከል እንዴት ሆኖ የክርስቶስን መሞት፣ የክርስቶስን መሰቀል፣ የክርስቶስን ከሞት መነሳት፣ የክርስቶስን ማድረግ እንዴት አወቀ? ሙሴ ነው ይሉሃል አሉት። እሺ ሌላስ አላቸው። ኤልያስም ነው ይሉሃል አሉት። እሺ ሌላስ? ኧረ ዮሐንስ መጥምቅም ነው ይሉሃል። የሙሴም የኤልያስም ጥያቄ የተመለሰበት ዕለት ነው። ይሄ ብርሃነ መለኮቱ ሲገልጥ ደመና ከቦት ነበር ይላል። ምን ከቦት ነበር? ያ ደመና የባህሪ ክብሩ ነው። እግዚአብሔር እየሰማችሁ ነው። የደብረ ታቦር ደመና ኋላ ለፍርድ ሲመጣ የሚመጣበት ያ ደመና የእግዚአብሔር የባህሪ ክብሩ ነው። ተፈሥሒ ደብረ ታቦር ተፈሥሒ አርሞንየም ትምህርቱን የሚያስተምሩ መምህራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በናዝሬት ደብረ ገነት ቅድስት ኪዳነ ምሕረት ካቴድራል መምህር የሆኑት የመጽሐፍት መምህር የመጽሐፍቱ አርቃቂ የሆኑት መምህራችን መጋቤ ሐዲስ መምህር ኢዮብ ለገሰ ይሆናሉ። ለእርሳቸው ተናጋሪ አንደበት፣ ለእኛ ደግሞ ሰሚ ዝነ ልቦናን እግዚአብሔር አምላካችን ያድለን። የይዲዲያን ልብ የከፈተ አምላካችን የእኛንንም ልቦናችንን ከፍቶ ቃሉን እንድንሰማ ወደ ሕይወታችን እንድንተገብር መልካም ፈቃዱ ይሁንልን። ልዩ ትምህርት ያስተምሩናል። ቀጥታ ወደ እነሱ ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ትጉሃን መምህር ጸጋ፣ እንዲሁም በዚህ ቦታ ላይ ከደብረ ታቦር በዓለ ረድኤት በረከት ለማግኘት የተሰበሰባችሁ ሁላችሁም አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ያከናወነ እግራችንን ወደ ቅድስናው ስፍራ የመራ የአባቶቻችን አምላክ የኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። እንኳን አደረሳችሁ። እንግዲህ ፕሮግራሙ የተዘጋጀው የደብረ ታቦርን በዓል ምክንያት አድርጎ ስለሆነ እኛም የምንቆየው የምንነጋገረው በዛው ዙሪያ ላይ ይሆናል። በዚህ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ቅዱሱ ተራራ የሚል ኃይለ ቃል ተጽፎ እናገኛለን። እስቲ የሚል ቃል ሁላችሁም ቅዱሱ ተራራ በሉ እስቲ ድገሙት። የምኑ ተራራ? ቅዱሱ ተራራ ብሎ ሐዋርያው ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን ስፍራ ቅዱሱ ተራራ በማለት ይጠራዋል። እንግዲህ ቅዱስ ከሚለው ቃል ስንነሳ ብዙን ጊዜ በሰውኛ የምንረዳው ቅዱስ የሚለው ለሰው ብቻ እንሰጠዋለን። ለምሳሌ ጻድቁ አባታችን ቅዱስ ገሌ ወይ ቅድስት ገሌ አይደለም የምንለው ብዙን ጊዜ። ነገር ግን ቅዱስ የሚለው ለእግዚአብሔር የባህሪ ቢሆንም ለቅዱሳን የጸጋ ሆኖ ተሰጥቷቸዋል። ቅዱስ የሚለው ግን ለተለያየ ነገር ሊቀጸል ይችላል። ለምሳሌ ቤተክርስቲያን ላይ የምንገለገልባቸው ንዋያት ወይም ዕቃዎች ንዋየ ቅድሳት ተብሎ ነው የሚጠሩት። ምን ተብሎ ነው የሚጠሩት? አሁን ከስነ ፍጥረት ብንነሳ እንኳ መጀመሪያ መላእክት እሁድ ለታ መላእክትን ፈጥሯቸዋል። ምን ተብሎ ነው የሚጠሩት? መላእክት ከሚለው ፊቱ ምንድን ነው ያለው? ቅዱሳን መላእክት። ከዛ ቦታዎችን ፈጥሯል እግዚአብሔር። ቅዱሳን ተራራዎች ተብሎ ይጠራሉ። ከዛ መካከል አንዱ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራ ነው። የምን ተራራ? የደብረ ታቦር ተራራ። ለዚህ ነው ቅዱስ ጴጥሮስ በቅዱሱ ተራራ ላይ ሳለን ብሎ የተናገረውና ከተራራም ተመርጦ
ቅዱስ ይባላል። ከቦታም ተመርጦ ቅዱስ ይባላል። ከሰውም ተመርጦ ቅዱስ ይባላል። ከእቃም ተመርጦ ምን ይባላል? ቅዱስ ይባላል። አሁን ለምሳሌ እኛ በሰፈራችን የምንጠቀማቸው ዕቃዎች ከቤተ ክርስቲያን ሲገቡ ይከብሩና ንዋየ ቅድሳት ተብሎ ይጠራሉ። ንዋየ ቅድሳት ተብሎ ምን ይባላሉ? ይጠራሉ። ከቦታ ቦታ ሲመረጥ ቅዱሱ ደብር ተብሎ ይጠራል። ቅዱሱ ደብር አሁን ለምሳሌ ቤተ ክርስቲያን የሚተከልበት ስፍራ ቅዱስ ስፍራ ነው። በቦታ ነካየ ነው። እዚህም አፈር ነው፣ እዛም አፈር ነው፣ እዛም መሬት ነው፣ እዚህም መሬት ነው። ግን ያ ቦታ ልዩ ስለሆነ ምን ስፍራ ተብሎ ይጠራል? ቅዱሱ ስፍራ ወይም ቅዱሱ ተራራ ተብሎ ይጠራል። ለምሳሌ ደብረ ገነት፣ ደብረ መጽሔት፣ ደብረ ምሕረት የተባለ የሚጠራው ደብር ማለት ተራራ ማለት ነው። በሌላ አማርኛ ግዕዝ ወደ አማርኛ ሲመጣ ደብር ማለት ተራራ ማለት ነው። ያ ተራራ ተብሎ የተጠራበት ስፍራ ምንድን ነው ሲባል የእግዚአብሔር የቅድስናው መለኮት የሚገለጥበት ስፍራ ስለሆነ ቅዱሱ ተራራ፣ ቅዱሱ ቤተ መቅደስ ተብሎ ይነገራል ወይም ይጠራል ማለት ነው። ቅድም እህታችን ስታነብ ሰምታችሁታል። የሉቃስ ወንጌል ምዕራፍ ስንት ያነበበችን? ምዕራፍ 9። እዛ ላይ ስለ ደብረ ታቦር ተጽፏል። የማቴዎስ ወንጌል ላይ ስትመለከቱ 17 ላይ ስለምን ተጽፏል? ስለ ደብረ ታቦር ተጽፏል። ስለ ደብረ ታቦር በዓል ሲነሳ በጣም የሚደንቀኝ አንድ ነገር ልንገራችሁ። እህታችን ያነበበችው 9:30 ቁጥር ላይ ስትመለከቱት ስለ መውጣቱ ይነጋገሩ ነበር የምትል ቃል ተጽፋለች። እስኪ ስለ መውጣቱ በሉ። ይናገሩ ነበረ። ማን ነው የሚነጋገሩት? ቆይ ጥሩ። ክርስቶስ ሲገለጥ ደብረ ታቦር ላይ አብሮት የተገኙ ስንት ሰዎች ናቸው? በአጠቃላይ ስንት ናቸው? አረ እጅን እያሳያችሁ ስንት ናቸው? 5። 3ቱ ከሐዋርያት መካከል ናቸው። 2ቱ ደግሞ አንዱ ከብሔረ ሙታን አንዱ ከብሔረ ሕያዋን የመጡ አካላት ናቸው። ስለ መውጣቱ ይነጋገሩ የነበሩት ከብሔረ ሙታን የመጣው ሙሴና ከብሔረ ሕያዋን የመጣው ማን ናቸው? ኤልያስ ናቸው። ልብ በሉ። መውጣቱ ተብሎ በዚህ የመጽሐፍ ቅዱስ ክፍል ላይ የተጠቀሰው ምንድነው ሲባል ክርስቶስ በመስቀል ላይ እንደሚሰቀል፣ ከመስቀል ላይ እንደሚወርድ፣ በከርሰ መቃብር እንደሚያድር፣ ሞትን ድል አድርጎ እንደሚነሳ፣ እንደሚያርግ ተብሎ ነው የሚተረጎመው። ምን የሚለው ቃል አልኳችሁ? መውጣቱ በሉ እስቲ ምን የሚለው? አሁን ይኸው እቺ ቃል ብቻዋን ለመናፍቃን መዶሻ የሆነች ቃል ናት። እንዴት ካላችሁ ቅዱሳን ከሞቱ በኋላ ምን አይሉ የሚሉና አያውቁም ይላሉ አይደል መናፍቃኑ። በጣም የሚገርማችሁ እሺ ሙሴ ሞቷል። ከሞተ በጣም ብዙ 1700 ዓመታት አልፈዋል። ግን በአካለ ነፍስ መጥቶ ከኤልያስ ጋር ስለምንድን ነው የሚያወሩት? ስለ ክርስቶስ መውጣት ወለኛ ስለ ክርስቶስ መውጣቱ የተባለው ምንድን ነው አልኳችሁ? መሰቀሉ፣ መሞቱ፣ ከሞት መነሳቱ፣ ማረጉ። አሁን ልብ በሉ። ሙሴ ከሞተ ደብረ ታቦር ማለት ገና ብርሃነ መለኮቱ ሊገልጥ ነው ያሳያችሁ። ብዙ ቀናቶች አሉ እስኪሰቀል። በዛ መካከል እንዴት ሆኖ የክርስቶስን መሞት፣ የክርስቶስን መሰቀል፣ የክርስቶስን ከሞት መነሳት፣ የክርስቶስን ማድረግ እንዴት አወቀ ሙሴ? አያችሁ፣ ሐሳቤ የገባችሁ ነው። ስለምን ይነጋገሩ ነበር? ስለዚህ ቅዱሳን ከሞቱ በኋላ ራሱ እንደሚያውቁ በደብረ ታቦር በዓል ላይ ያረጋገጥንበት ነው። አንድ መጽሐፉን ስትመለከቱት ክርስቶስ 3 ወንጌላውያን ማቴዎስ፣ ማርቆስ እና ሉቃስ የተባሉት ወንጌላውያን አንዱ ከ6 ቀን በኋላ፣ አንዱ ከ7 ቀን በኋላ፣ አንዱ ከ8 ቀን በኋላ ወደ ይዟቸው ወጣ ይላል። ወደ ደብረ ታቦር ተራራ ይዟቸው ወጣ ይላል መጽሐፍ ቅዱሱ። እኚህ ቀናቶች የምን ቀን ነው ሲባል ክርስቶስ ሰዎች የሰው ልጅ መነ ይብሉ ወሰብ ለወልደ እጓለ እመሕያው ሰዎች የሰው ልጅ ማን ብለው ይሉታል ብሎ ጥያቄ ከጠየቀበት ቀን አንስቶ በ8ኛው በ7ኛውና በ6ኛው ቀን ብለው ገልጦታል። ልብ በሉ። ተአምሩን ያደረገው ክርስቶስ ነው። የነበሩትም ሐዋርያት ናቸው። አንዱ 8 አንዱ 7 አንዱ 6 ለምን ብሎ ጻፈ? አንድ ቀን ከሆነ ያዩት ያ ተአምር አንድ ከሆነ የተሰራው ለመጽሐፉ ሲባል 8 ያለው ተራራው ረጅም ስለሆነ ወደ ተራራ የወጡበትን 1 የወረዱበትን 2 አለና ስንት አደረገው? 8። 7 ያለው ወደ ተራራ የወጡበትን ብቻ ቆጥሮ ከተራራ የወረዱበትን ሳይቆጥር 7 አለ። አንደኛው ወንጌላዊ ደግሞ 6 አለ። ተአምር ያደረገበትን ቀን ብቻ ይዞ ወዴት የወጡበትን የወረዱበትን ሳይቆጥር ወደ ተራራው የወጡበትንና የወረዱበትን ሳይቆጥር። ታዲያ ክርስቶስ ከደቀ መዛሙርት መካከል ስንት ይዞ ወጣ ብያችኋለሁ? ስንት ሰው ይዞ ወጣ? 3።
ሌሎቹም ሐዋርያት ናቸው። ከ12 ሐዋርያት መካከል ለምን 3ቱን ብቻ ክርስቶስ መረጠ? እነዛም ደቀ መዛሙርቶቹ ናቸው። ሚስጥር ሊከፍልባቸው ፈልጎ ነው? ለነዚህ ለብቻ የሚገልጠው ነገር ኖሮ ለነዛ የማይገልጠው ነገር ስላለ ነው? ወይስ እነዚህ ለብቻ እንዲያውቁ ፈልጎ እነዛ የማያውቁት ነገር እንዲኖር ፈልጎ ነው? አይደለም። አንደኛው ምክንያት 3ቱን ብቻ ያወጣበት በይሁዳ ምክንያት ነው። በማን ምክንያት? ይሁዳን ትቶት ክርስቶስ ብርሃነ መለኮቱን ቢገልጥ ኖሮ ከብርሃነ መለኮቱ ቢሰውርብኝ በሞቱ ገባሁበት አስያዝኩት ብሎ ሰበብ እንዳያደርግ አንደኛ። ግን ደቀ መዛሙርቱ 3ቱ ብቻ በዛ ቢወጡ ከታች ለቀሩት ከእግረ ደብር ተራራው ላይ ላልወጡት ለተቀሩት ሐዋርያትም ያ ሚስጥር ተገልጦላቸዋል። ምን ብሎላቸው? ለምሳሌ ኦሪት ዘኍልቍ ምዕራፍ 11 ላይ ስታነቡ እግዚአብሔር ሙሴን እንዲህ ብሎታል። ሙሴ አለው 70 ሊቃናትን ምረጥ አለው። ሙሴ 70 ሊቃናትን መረጠ። 70 ሰዎችን ወደ መገናኛው ድንኳን አምጣቸው አለው። ወደ መገናኛው ድንኳን ይዟቸው መጣ። እግዚአብሔር መንፈሱን አሳደረባቸውና ትንቢት መናገር ጀመሩ ይላል። ስንቶቹ አልኳችሁ? ስንት ሰው ነው ሙሴ ምረጥ የተባለው? ከ70 መካከል ግን 2 ሰዎች ወደ ኋላ ቀርተው ነበር። ስንት ሰዎች? 70 ቤተ መቅደስ ሄደው ያ መንፈስ አድሮባቸው ትንቢት ሲናገሩ ከሰፈር የቀሩት 2 ኤልዳድ እና ሞልዳድ የተባሉ 2 ሰዎችም እነዛ ከዛው ነው ትንቢት ሲናገሩ የእግዚአብሔር መንፈስ እነሱ ላይ ማድሮ ከሰፈር ሆኖ ትንቢት ተናገሩ ይላል። አሁን ልብ በሉ። ከቤተ መቅደሱ ተገኝተው ትንቢት ለተገለጠላቸው ሰዎች ከሰፈር ላሉ ሰዎች ትንቢቱ ቀርቶባቸው ልክ እንደዛ በደብረ ታቦር ተራራ 3ቱን ይዟቸው ቢወጣ ከእግረ ደብር ከተራራው ስር የቀሩት ደግሞ ምኑ ተገልጦላቸው? ያ የብርሃነ መለኮት ሚስጥሩ ተገልጦላቸዋል። ስለዚህ ክርስቶስ በዛ ላይ ይዟቸው ወጣና ፊቱ እንደ ፀሐይ አበራ ይላል። ልብሱም ተለወጠ ይላል። ታላቅ ብሩህ የሆነ ደመና መጣና ከበባቸው። ከደመና ውስጥም ድምፅ መጣ። ምን የሚል? ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ፣ በእርሱ የምመለክበት የምሰገድበት የምወልደው ልጄ እርሱ ነው። እሱ ምን በሉት? አሁን እግዚአብሔር አብ በደመና ውስጥ ሆኖ እሱን ስሙት ማለት ለምን አስፈለገው ካል 3 መሰረታዊ ነገሮችን ለምናገኘው። አንደኛ ቅዱስ ጴጥሮስ ክርስቶስ እሰቀላለሁ፣ እገረፋለሁ፣ እሞታለሁ ሲል ሐሰለከ እባክህ አትሙትብን ብሎት ነበር። ምን አትበልብን? እሱ የወዳጅነቱን ነው ስለሚሳሳ እባክህ ጌታ ሆይ አትሙት፣ አትሰቀል፣ ለምን ይገርፋል? አትገረፍ አለ። አሁን እግዚአብሔር አብ ማን ስሙት እያለ ነው? ማን ስሙት? ልጄ ስሙት ማለት እሞታለሁ ሲል ጴጥሮስ አትሙት አትበለው፣ ይሙት። እሱ ካልሞት አንተም ድህነት አታገኙም ነው ግልባችሁ። ሐሳብ የገባችሁ። ስለዚህ እሞታለሁ ሲል ሐሰለከ አይሁንብህ፣ አትሙት አትበሉት፣ ይሙት፣ ደሙን ያፍስስ፣ ሥጋውን ይቆረስ፣ ያለበለዚያ ምን የለም ድህነት የለም ሲል እሱን ስሙት አለ። አንደኛ። ሁለተኛ ክርስቶስ በዛ ብርሃነ መለኮቱን የገለጠው 2ቱ ከወሰዳቸው ከ3ቱ መካከል አንዱ ጴጥሮስ ነው፣ አንዱ ያዕቆብና ዮሐንስ ናቸው። ወንድማማቾች ናቸው። ያዕቆብና ዮሐንስን ለምን ወሰዳቸው ከተባለ ሁለተኛው ምክንያታችን ያዕቆብና ዮሐንስን እናታቸው ክርስቶስ ምድራዊ ንጉሥ መስሏት ጌታ ሆይ አንዱን ልጄን በቀኝህ አንዱን ልጄን በግራ አቁምልኝ፣ ቀኝ አዝማችና ግራ አዝማች አድርገህ ሹምልኝ አለችው። በአሁን አማርኛ 100 አለቃና 50 አለቃ አድርገህ ሹማቸው እንደማለት። አሁን ክርስቶስ ሰማያዊ ንጉሥ፣ ሰማያዊ አምላክ ዓለምን ሁሉ የፈጠረ መሆኑን ሊያሳያት ስለፈለገ ለነዛ ልጆች ሊያሳያቸው ስለፈለገ ምን አደረገ? ከተራራው ላይ ወሰደና ምኑን ገለጠላቸው? ያንን ሰማያዊ መለኮቱን ማንነቱን ገለጠላቸው። አስቡት። እነ ጴጥሮስ ድንግጥ ብለው ፍክም ብለው መሬት ላይ ድፍት አሉ። በዛን ሰዓት ነው ማናማ ሲነጋገሩ የነበሩት ኤልያስና ሙሴ። አሁን ልብ በሉ። ሶስተኛው በተራራው ላይ ለምን ክርስቶስ አወጣቸው ካላችሁ አንዱ 6 አንዱ 7 አንዱ 8 ቀን ብለው የጻፉት የመጀመሪያ ጥያቄው ሲጠየቅ ሰዎች እኔን ማን ይሉኛል ሲል ማን ነበር ያሉት? መጀመሪያ ክርስቶስ የሕያው እግዚአብሔር ልጅ ነው ያለውማ ቅዱስ ጴጥሮስ ነው። መጀመሪያ ያዙ ማን ያሉት? አይ ሙሴ ነው ይሉሃል አሉት። እሺ ሌላስ አላቸው። ኤልያስ ነው ይሉሃል አሉት። እሺ ሌላስ? ኧረ ዮሐንስ መጥምቅም ነው ይሉሃል አለ። አሁን ልብ በሉ። እኚህ 2 አካላት ለምን መጡ ከተባለ
አንተን ማን ነው ሙሴ ነው የሚል እግዚአ ሙሴ የሙሴ ፈጣሪ ይበሉ እንጂ ብሎ ለመመስከር ሙሴ መጣው። አያችሁ አንድ ኤልያስም የተገለጠው ለምንድን ነው ሲባል አንተን ማን ነው ኤልያስ ነው ብሎ የሚልህ አንተ የኔ ኤልያስ ፈጣሪ መሆንን ይወቁ እንጂ ሲሉ ለመነጋገር ያንን ለመመስከር ቤት ተገልጧል በደብረ ታቦር ተገልጧል። አንድ ሌላኛው ትንቢቱ እንዲፈጸም ነው። ምኑ እንዲፈጸም? ለምሳሌ ሙሴ እግዚአብሔር ስንት ጊዜ አናገረው ነው የምንለው? 570 ውስጥ ምን አይነት እድለኛ ሰው ነው! 570 ጊዜ እግዚአብሔር ቃል በቃል ማናገር ማለት ሳሉት። እዚህ ለምሳሌ ከኛ መካከል ሌሊት ላይ እግዚአብሔር እገሊት ብሎ ቢያናገረው ምንድን ነው የሚሰማው? እውነት ለመናገር ወዲያውኑ ወይ ፌስቡክ ላይ ወይ ቲክቶክ ላይ እግዚአብሔር አናገረ ብለን እንፖስቷለን ወይ 12 ሰዓት ላይ ጠዋት እንደነጋ ምንድን ነው የምናደርገው? አረ ዛሬ እንዲሆነ እንዲ አረ ለምን ነው ደውለን? ሙሴ ፍላጎቱ ያልነበረም ለህዝብ ማወጅ አልነበረም። 570 ጊዜ መነጋገሩ የሚፈልገው ይሄ ሁሉ ጊዜ ያናገሩት እስቲ አለ ምን ልበለው? ከዛ ምን አለው መሰላችሁ? ጌታ ሆይ እባክህ አንዴ ፊትህን ልየው አለው። አይ ሙሴ እኔን አይቶ ከፊቴ መቆም የሚቻለው የለም አለው። አልቦ ዘይሬኢ ገጼ ወያሃዩ አተ ሰዓተ እምዘህይወቱ በዲበ ምድር አንዲት ሰዓት እንኳን እኔን አይቶ እኮ መቋቋም የሚቻለው የለም ሲለው፣ እንዴ ታዲያ እኔ ሁሉ ጊዜ ማወራ ያንተ ባለሟል መባሌ አይቀር። በሌላ አማርኛ ያንተ ባለሟል ማለት ለምሳሌ አንድ ስራ አስኪያጅና ተላላኪው ግንኙነት ሲያደርጉ ስራ መስራት ይችላል። ለምሳሌ ስራ አስኪያጁ የሆነ ወረቀት ቢጽፍ ያንን ጸሐፊዋ ብታመጣላት ምን ብሎ ነው የሚሰጣት? ለምን ይፈርማል አይደል? ጉዳዩን ለማስደቅ አሁን እስራኤላዊ እንዲያርግ ሲል ለሙሴ ያስተላልፋል። ሙሴ ይነግራል። ግን አንድ ቀንም አይቶት አያውቅም። እግዚአብሔር በደመና ውስጥ ሆኖ ያናግረዋል። በጭጋግ እየሸፈነ ያናግረዋል። በተለያየ አምሳል ያናግረዋል። ከዛ ማየት አይቻልም ማለት ታዲያ እኔ አንተ ባለሟል መባሌ ምኑ ላይ ነው? ወዳጅ አይደለው እንዴ? ወዳጅነታችን ምን ላይ ነው ሲለው ድረሰ ተሬኢ ገጼ ጊዜው ሲደርስ ታየኛለህ አለው። ምኑ ሲደርስ? ጊዜው መች ደረሰ ሲባል ደብረ ታቦር ላይ ነው። አያችሁ ጊዜው ሲደርስ ጀርባዬን ታያለህ ብሏል። ጊዜው ሲደርስ በአጭር ቁመት በጠባብ ደረት ተወስኖ ክርስቶስ በደብረ ታቦር ላይ ብርሃነ መለኮቱን ሲገልጥ ያ የገባለትን ቃል ለመፈጸም ወደ ማን መጣ? ወደ ክርስቶስ መጣ። በዛ ከክርስቶስ ጋር ይነጋገሩ ነበር፣ ከኤልያስ ጋር ይወያዩ ነበር ይላል። ስለዚህ ያ ቃል የገባለት እንደተፈጸመ ያሳያል። በዚህ ምን እንማራለን ካላችሁ እግዚአብሔር አምላክ ምናልባት በሰውኛ ስናስብ የዘገየ የሚመስለን የገባልንን ቃል ያልፈጸመልን የሚመስለን የተለያየ ነገር የሚሰማን ሰዎች እንኖራለን። ግን እግዚአብሔር አምላክ ያንን ዝም የሚለን የራሱ የሆነ ምክንያት አለው እንጂ የፈጀውን ቢፈጅ አይረሳም። ለምሳሌ የሙሴ ጥያቄ የተመለሰው ከ1700 ዓመት በኋላ እየሰማችሁ። አንዳንድ ጊዜ ጥያቄዎቻችን መልስ የሚያገኙት በሞት መካከል ሊሆን ይችላል። እየሰማችሁ ወደ ሰማያዊው ዓለም ስንሸጋገር በዛ ሊሆን ይችላል መልሳችን የምናገኘው። እየሰማችሁ ነው አይደል? ስለዚህ የሙሴ ከስንት ዓመት በኋላ ተመለሰ? ከስንት ዓመት? 1000። አሁን ለምሳሌ እኛ ጠይቀን በሳምንቱ ካልተፈጸመ ምንድን ነው የምንለው? እኔንማ ረስቶኛል ከነገሌ በታች አድርጎኝ እንዲሆኝ ወጥቼ እንዲያደርግለት እንዲህ ሙሴ 1700 ዓመት ሙሉ ቆይቶ መልሱ ተመለሰለት። የፈለገውን ያህል ቢቆይ እግዚአብሔር ምን ይሰጠናል? ምላሹን ይሰጠናል። ለምሳሌ ሰው እግዚአብሔርን ጠይቆ እግዚአብሔርን ለምኖ እግዚአብሔር አምላክ ዝም የሚለው አንድ 4 ነጥቦችን ላሳያችሁና ወደ ሐሳቤ ልምጣ። የመጀመሪያው እግዚአብሔርን ጠይቃችሁ ልጅ ማግኘት ሊሆን ይችላል፣ ስራ ማግኘት ሊሆን ይችላል፣ ምንም አይነት ነገር ማግኘት ሊሆን ይችላል። እግዚአብሔርን ጠይቀ ነው እግዚአብሔር ዝም የሚለን የመጀመሪያው ልበቢስነታችን እስኪወገድ ድረስ ነው። ምናችን እስኪወገድ? ለምን መሰላችሁ? ለልበቢስ ሰው ምንም ቢደረግለት እንደተደረገለት አይገባው። ልብ እስከሚገዛ ድረስ ማን ይጠብቋል? እግዚአብሔር ይጠብቋል። ልብ ይስጠን እግዚአብሔር ለሁላችን። አንድ ሁለተኛ እግዚአብሔር ዝም የሚለን ለምንድን ነው ካልን ለእርሱ ያለን ፍቅር እንዳይቀንስ ነው። ለማን ያለን ፍቅር? ለምሳሌ ሰው የሚፈልገውን ዕለት ቢያገኝ ለዛ ነገር ያለው ስሜት ምን ይሆናል? ይቀንሳል አይደል? አሁን ለምሳሌ ብዙ ጊዜ ጾም ሲገባ ወይ ጾም ሲፋታ ከቤታችን ዶሮ ይታረዳል አይደል? ሰፍ ብለን ጠብቀነው ነው የምንበላው። ለምንድን ነው? ባዘቦት ሁሌም ስለማንለው ስለማናገኘው አይደል?
አብዛኛው እንደዛ ነው እንግዲህ እስከመረዳው ድረስና ሰው እለት ቀን በቀን ዶሮ ቢበላ ይሰለችዋል። ልክ እንደዛ ቀን በቀን እግዚአብሔር የምንጠይቀውን ምላሽ ቢሰጠን ለሱ ያለን ፍቅር ምን እንዳይቀንስ ነው። ሁለተኛ ሶስተኛ ቢመጣም የማይጠቅመን ከሆነ የጠየቅነው ጥያቄ እግዚአብሔር መልስ አይሰጠንም። ለምሳሌ እኔ መኪና ፈለግኩ እንበል። እኔ ማቀው መኪና ገዝቼ ከዚህ እንደምመላለስበት እግዚአብሔር ግን የነገውን ያውቃል። ምናልባት ያቺ መኪና የኔ መጥፊያ ብትሆንስ? አያችሁ እኔ ማገኘው የምፈልገው ነገር ነገ ላይ ለኔ ምን አይነት እንቅፋት እንደሚሆን እግዚአብሔር ካወቀ ላይሰጠኝ ይችላል። አይታችሁ የነገውንም ምን ስለሚያውቅ። አራተኛው ጊዜው እስኪደርስ ድረስ ዝም ይለናል። ምኑ እስከሚደርስ ድረስ ጊዜው ሲደርስ ልክ እንደ ሙሴ 1700 ዓመት ጠብቆ ምላሽ እንደሰጠው ልክ ጊዜው ሲደርስ የፈጀውን ዓመት ቢፈጅ እግዚአብሔር ምን ይሰጣል? መልስ ይሰጣል። ስለዚህ ፊትልየው አለ ጊዜው ሲደርስ ታየኛለህ አለው። ጊዜው ደረሰ። በደብረ ታቦር ላይ ተገልጦ ያኔ ማናየው እንኳን ሙሴ ልብ ብላችሁ ስሙ። እንኳን ሙሴ ቅዱሳን መላእክት እንኳን እግዚአብሔርን አይተውት አያውቁም። የሰማችሁ ነው። ለመጀመሪያ ጊዜ መላእክት እግዚአብሔርን ያዩት ቤተልሔም ውስጥ በአጭር ቁመት በጠባብ ደረት ተወስኖ ድንግል ማርያም የምታለብሰው ልብስ አታ ወከደነቶ ነው ቆጽለ በለሶን ይላል። ብርድ ወራት ነው። እስትንፋሳቸውን እነ አህያ እነ ላም እያሞቁት የምታለብሰው ልብስ አታ ቅጠል አልብሰው ነበር ይላል ቅዱስ ያሬድ። ያኔ አዩት ለመጀመሪያ ጊዜ። በፊት ከፊቱ ሲቆሙ ሁለት ፊታቸውን በክንፋቸው ሸፍነው ሁለት እግራቸውን በክንፋቸው ሸፍነው ነው የሚቆሙት። ለምን? ፊት ማያ እንደሆነ ባህሪን ማየት አይቻለንም፣ ይሄ ማሰቢያ እንደሆነ ባህሪን መመራመር አይቻለንም ሲሉ ነው። እግር መሄጃ እንደሆነ ባህሪን ተላልፈን መሄድም አይቻለንም፣ ካንተ ፊትም መቆም አይቻለንም ሲሉ ነው። ታዲያ አይተውት የማያውቁትን ፈጣሪ መቼ አዩት? በቤተልሔም አዩትና የመጨረሻ ደስታቸው ሙሉ ሲሆን ሮጠው እረኞች ጠሩ፣ ኑ አሉና አረ በሰማይ ለእግዚአብሔር ምስጋና ይሁን በምድርም እያሉ አመሰገኑት። ከላይ ማለት ከታችም አልጎደለምና ማለት ነው። አያችሁ። ስለዚህ እግዚአብሔርን እንኳን እነ ሙሴ ቅዱሳን መላእክት ያዩት ቤት ነው ቤተልሔም ነው። ስለዚህ የሙሴ የኤልያስን ጥያቄ የተመለሰበት ዕለት ነው። አንደኛ። ሁለተኛ ይሄ ብርሃነ መለኮቱ ሲገልጥ ደመና ከቦት ነበር ይላል። ምን ከቦት ነበር? ያ ደመና የባህሪ ክብሩ ነው እግዚአብሔር። እየሰማችሁ ነው። የደብረ ታቦር ደመና ኋላ ለፍርድ ሲመጣ የሚመጣበት ያ ደመና የእግዚአብሔር የባህሪ ክብሩ ነው። እንደማንኛውም እንደምናየው ዝናብ አዝሎ እንደሚመጣው ደመና አይነት ደመና አይደለም። የምን ክብሩ ነው አልኳችሁ? የባህሪ ክብሩ ነው። ስለዚህ ስለ ቅዱሱ ተራራ ቅዱስ ጴጥሮስ ያየውን የተመለከተውን ቅዱሱ ተራራ ብሎ ጠራው። ስለዚህ ከቦታም ቦታ ይመረጣል፣ ከእንጨትም እንጨት ይመረጣል፣ ከተራራም ተራራ ይመረጣል። ለምሳሌ ጣዖት የሚመለኩባቸው ተራራዎች ነበሩ በመጽሐፍ ቅዱስ ላይ። ጣዖት የሚሰዋባቸው ተራራዎች ነበሩ። እንደገና ደግሞ መልካም ስራ የተሰራባቸው ይስሐቅ ልጁን ለመሰዋት ይዞበት የሄደው ተራራ ምንድነው? ተራራ በጣም የሚገርማችሁ ያ የሞሪያ ተራራ ጸጥ ብሎ ሞሪያ ተራራነት ብቻ አይደለም። ያ የሞሪያ ተራራ ይስሐቅ ሊሰዋበት የሄደው ተራራ ያ ተራራ ከዛ ቦታ ላይ አዳም የተፈጠረበት አፈር እዛ ቦታ ላይ ማን የተፈጠረበት? አዳም በዕለተ ዓርብ የተፈጠረው ከዛ አፈር ነው። መልሶ አዳም የተቀበረው እዛ ቦታ ላይ ነው። ክርስቶስ መልሶ አዳምን ለማዳን ሲመጣ የተሰቀለው እዛ ቦታው ላይ ነው። አዳም ከተቀበረበት አፈር አንስቶ ከሰራበት መልሶ ክርስቶስ በዛው ቦታ ላይ ዓርብ ፈጠረው፣ ዓርብ አዳነው። ዓርብ ከአፈር ሰራው፣ ከዛው ቦታ ላይ ክርስቶስ ተሰቅሎ አዳነው። ስለዚህ ያን ቅዱስ ተራራ ነው። እንዲህ አይነት ቅዱስ ተራራዎች አሉ። እንደገና ጣዖት ሲመለክባቸው የሚኖሩ ደግሞ ተራራዎችም አሉ በመጽሐፍ ቅዱስ። ነገስታቱ ጣዖት ሲሰውባቸው የነበሩ ተራራዎች ማለት ነው። ከዛ በተጨማሪ ልክ እንደ ደብረ ታቦር ደግሞ ምን አይነት ተራራ አለ? ቅዱስ ተራራ። ክርስቶስ ምኑን የገለጠበት ብርሃነ መለኮቱን የገለጠበት። ደብረ ታቦርን በዓመት ቤተክርስቲያናችን ታስባለች። ደብረ ታቦርን ማሰዋ ለኛ ጥቅሙ ምንድነው ስንል ከሰማየ ሰማያት የወረደው ዘላለማዊ ንጉስ፣ ዘላለማዊ አባት፣ ዘላለማዊ አምላክ መሆኑን ያየንበት ስለሆነ ያ የክብሩ ነጸብራቅ ዓለምን ሙሉ ያበራበት ስለሆነ የነ ነብዩ ዳዊት
ታቦር አርሞኔም በስመ ዚአከ ይትቤሱ ታቦርና አርሞኔም በስም ደስ ይላቸዋል ብለው የተናገሩት ትንቢት መፈጸሙን የምናስብበት ነው። ያ የደብረ ታቦር ተራራ የቤተ ክርስቲያን ምሳሌ ነው። ያ የደብረ ታቦር ተራራ የድንግል ማርያም ምሳሌ ነው። ያ የደብረ ታቦር ተራራ የቅዱስ ወንጌል ምሳሌ ነው። እንዴት ተራራ ለወንጌል ምሳሌ፣ ለቤተ ክርስቲያን ምሳሌ፣ ለድንግል ማርያም ምሳሌ ሆነ ካላችሁ፣ ለምሳሌ መጽሐፍ ቅዱስን ሲያነቡት ደስ ይላል ወይስ ይከብዳል? ተራራ ሲወጡት ያደክማል ወይስ አያደክም? ያደክማል አይደክም? ከላይ ተራራው ላይ ከወጡ በኋላ ሰው ወረታይ ሲመለከቱ ደስ ይላል ወይስ ያደክማል? ከላይ ሆነን ስንመለከት አሁን በከተምኛው ሆነ ፎቁን ስናየው አሁን እንጦጦ ጫፍ ላይ ብትወጡ ሙሉ አዲስ አበባ ነው የምትወጣ አይደል? ሙሉ ለምሳሌ አዳማ እዚያ አባገዳው ጋር ብትገቡ ሙሉ ከተማው ይታያል። ከዚህ ገብርኤልን ከዚህ ማርያምን ከዚህ ቤተክርስቲያን ሰው ደስ ይላቸዋል። ተራራ ሲወጡት ያደክማል። ከላይ ከወጡ በኋላ ግን የሚያስብል ሰላም አለው። ከላይ ንጹህ አየር አለ። ከታች ያሉትን ነገር ስናያቸው ሰላም ይሰማል። ልክ እንደዛ ሁሉ ወንጌልን ሲማሯት ታስቸግራለች፣ ውጣ ውረድ አለባት። ከተማሯት በኋላ ግን ደስ ታሰኛለች። ለምን? ጽድቅና ኃጢአትን ለይታ ስለምታሳውቅ። አያችሁ፣ አንድ የቤተ ክርስቲያን ምሳሌ ናት። ተራራ ልክ ሲወጡ እንደምታደክመው ሁሉ ምናልባት ወደ ቤተ ክርስቲያን ለሚሄድ ሰይጣን ወጥቶ ሊዘል ይጫናል፣ የተለያየ መከራ ሊያመጣብን ይችላል። ግን ከዛ ከገባን በኋላ ምን አለ? ፍጹም የሆነ ሰላም፣ ፍጹም የሆነ እረፍት፣ ፍጹም የሆነ ዘላለማዊ ሕይወት ይገኝባታልና ከዚህ አንጻር አባቶቻችን በቤተ ክርስቲያን በቅዱስ ወንጌል በእመቤታችን በቅድስት ድንግል ማርያም መስለው ያንን ተራራ ይነግሩናል። ስለዚህ ያ ተራራ ቅዱስ ተራራ ተብሎ ይጠራል። ምን ተብሎ ይጠራል? አንድ የመጨረሻ አንድ ነገር ልበላችሁና ትምህርት ልቋጭ። ምናልባት 16 ፍልሰታን እኛ ጋር ጉባኤ አለንና አሁን እየደወሉብኝ ነው። ዘማሪው ከተማ ያለውና ይዤ መሄድ ስላለብኝ ትምህርቴን እዚህ ላይ አንድ ታሪክ ነግሬያችሁ ልቋጭ። ምንድነው ቅዱስ የሚለውን ስም ስናነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሕይወተ ሥጋ ካሉት ሰዎች መካከል ቅዱስ ብላ የምትጠራው አንድ ሰው ብቻ ነው። ስንት ሰው? እነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ፣ ሌሎቹም ቅዱሳን ቅዱስ ብላ ትጠራቸዋለች። አንድ ሰው ቅዱስ ተብሎ የሚጠራው መቼ ነው ካላችሁኝ፣ ከሞተ ካረፈ በኋላ ገድሉ፣ ጽናቱ፣ ተጋድሎ ታይቶ ቅዱስ የሚል ስም ይሰየምለታል። በሕይወተ ሥጋ ግን ካሉት መካከል ስንት ነው አልኳችሁ የሚጠራው? ይሄ ማለት ቅዱሳን የሉም እያልኳችሁ አይደለም። ዋሻ የዘጉ የበቁ ቅዱሳን አባቶቻችን አሉ። ቤተክርስቲያን ቅዱስ ብላ የምትሰይምላቸው መቼ ነው? ከልፈታቸው በኋላ። ለምን? እስከ መጨረሻ ያለው ሕይወታቸው ተመርምሮ ታይቶ ማለት ነው። ቅዱስ ብላ የምትጠራው አንድ ሰው ማን ነው ካላችሁ፣ ቅዱስ ፓትርያርኩ ብቻ ናቸው። የሰማችሁን አይደል? አሁን ለምሳሌ ብፁዕ ወቅዱስ አቡነ ማትያስን ጳጳሳትን ብፁዓን አበው ሊቃነ ጳጳሳት እንጂ የምንለው ቅዱስ እንላለን? ቅዱስ ብላ ቤተክርስቲያናችን አባቶቻችን ስራ ሲደነግጉ ቅዱስ ተብሎ እንዲጠራ የተወሰነ አንድ ሰው ነው፣ እሱ ፓትርያርኩ ናቸው። ሌሎቹ ግን ብፁዓን አበው ሊቃነ ጳጳሳት ይባላሉ። ከዛ በኋላ ከህልፈታቸው በኋላ ተጋድሏቸው፣ ጽናታቸው ተታይቶ ቅዱስ ገሌ፣ ቅድስት ገሌ ተብሎ ምን ይሰየምላቸዋል? ከሰውም ቅዱስ አለ፣ ከቦታም ቅዱስ አለ፣ ከእንጨትም ቅዱስ አለ፣ ከውሃም ቅዱስ አለ፣ ከምንጠቀማቸው ንዋያት ወይም እቃዎች መካከልም ቅዱስ አለ ማለት አይታችሁ። ለምሳሌ ቤተክርስቲያን ዲያቆኑ ደሙን ለኛ ላቀብል ሲል የሚይዝበት ምን አለ? ጽዋው ምን ተብሎ ይጠራል? ቅዱስ ጽዋ ተብሎ ይጠራል። ምናልባት ዲያቆኑ እኛን የሚያቀብልበት እርፈ መስቀሉ ከተማ ላይ ብናየው አሰራሩ ቢለያይም ልክ እንደ ማንኪያ አይነት ነው። ላነጋገር ይቅርታ። ግን ቤተክርስቲያን ሲገባ ስሙ ይቀየርና እርፈ መስቀል ይባላል። ቅዱስ ዕቃ ሆኖ ይቀመጣል ማለት ነው። አያችሁ፣ እያንዳንዱ ቤተክርስቲያን እንጨት፣ ለምሳሌ ይሄ እንጨት እዚህ ጋር ብናየው እንጨት ነው። ምንድነው? እንጨት ነው። ግን መስቀል ሲሰራበት መስቀሉ ምን ይሆናል? ቅዱስ መስቀል ይሆናል። ውሃ ነው። ነገር ግን ሲባረክና በአባቶች ሲቀደስ ምን ይሆናል? ጸበል፣ ቅዱስ ጸበል ይሆናል ማለት ነው። ከቦታ ከውሃ ከእንጨትም ከሁሉም ነገር ቅዱስ ይመረጥለታልና ክርስቶስ በቅዱሱ ተራራ ቅዱስ የሆነው ሚስጥሩን ለሐዋርያቱ የገለጠበት ዕለት ነው። ለዚህ ያደረሰን አምላክ ክብርና ምስጋና ለስም አጠራሩ ይሁንልን። ወስብሐት ለእግዚአብሔር። ይቆየን። ተፈሥሒ ደብረ ታቦር ተፈሥሒ አርሞንኤም